ቅናት አለው ከቤተሰብ ይጀምራል በጣም ተወዳጁ ልጅ ይኖራል በጣም ተወዳጁ ልጅ በመልክ ሊበልጣችሁ ይችላል መልክ አላስፈቀዳችሁም ምን ማለት ነው መልክ እኔ በዚህ አይነት ዲዛይን ስራኛኩት ከዛ ተበልጣችኋል ወይ ቆንጆ ነው ብሎ ላንተ እንደዚህ እንደውሻ ያረጉላል እሱን ብለው ምንድነው እሱ ምንድነው ምን አረረኩኝ ለዓለማቅረብ ሞከርኩ እንዴ ጨዋታ ፍሎ እኔ ፈልጌ ነው የሰገጥኩት እሱ አሪፍ ጨዋታ ፈልጌ ካልሰገጥኩ ለምንድነው ተቀባይነትን በዚህ ማጣው ለምን ተወዳጅነትን ለምን አጣለው ከቤተሰብ ከጎረቤት ከጓደኛ ከፍቅረኛ ከስራ ቦታ ምናምን የኔ ባልሆነ ነገር እየተመዘንኩ እና ይበልጠኛል ይሆነ ጉድን ከመግደል ከመጽፍ ጋድን መግደል መፈለግ ይቀጥላልና በመጨረሻው ዘመን ሰዎች እግዚአብሔርን ይገሉታል ይላል ምንድነው እግዚአብሔር የሚገሉት እሺ አቤልን መግደል ይቻላል ያው ጉዱን መግደል ይቻላል አይደል ግብረ ሰዶም ሌላው ሰዶማዊነት ይሄው ባንዲራ ወጥቶለት ምናም ፍላግ ይውለበለብለታል ልክ እንደ አንድ ስቴትና ፕራይድ መንዝ ተብሎ የኩራት ወር ተብሎ ይከበራል ብዙ ነውሮች አላል ናቸው እግዚአብሔርን መግደል ግን እንዴት ነው ያደረግነው ያለን እንዴት ነው እግዚአብሔርን እየገደልነው ነው ሊትራሊ እንዴት ነው የምንገለው ተጠያቂ የምናረጋው አካል አለ ሁላችንም ለግል ውድቀቶቻችን ኤክስተርናሊ ባለው ዓለም ውስጥ ያሉ ሊሚቴሽኖች ቀጭም ብንሆን አስቀያሚ ብንሆን ወይ ለሃ ብንሆን በራስ መተማመን ምናምን ባይኖረን ከኛ ከግል ፐርሰናሊቲያችን ጋር ተያይዞ ቅርብ እንሰኝ ቀልድ ቶሎ ባይገባን ኮልታፋ ብንሆን ንግራችን ባያምር ማንና ምንወቅሰው እሺ ምንወቅሰው ሰው አለን ምናሳብብበት ለዚህ ተጠያቂ ምናረጋው ኢን ጀነራል ደግሞ የሆነ ምርጥ ጊዜ ታሳልፋለህ ከፍቅረኛ ጋር ከጓደኛ ጋር ከቤተሰብ ጋር ከሆነ ስራ ጋር ልድገምስ ትለው አይመጣም እየተሻለ ነው መሄድ የነበረበት ፕሪንሲፕል ደረጃ ዘር ማደግ ከጀመረሽ በኋላ ያደገሽ ነው አምጥተው ትላንትን ያክል መድገም አንችልም የትላንትን ያክል ያንን ምርጥ ጊዜ ያንን ጥሩ ሞመንት ለዚህ ተጠያቂ ምናረጋው ማን ነው አለመቻላችን ላይ የተደረበ የሚሄድ ሌላ አለመቻል አለ በጣም ጥሩ ነገር አገኘን ብለን ተስፋ ስናረግ ተስፋችን ይጠፋል ያቺን አንድ ቀን ያረካትን ምርጥ የሜዲቴሽን መድገም አትችልም የሆነ ምርጥ ግጥም ወጥቶ ቢሆን ድጋሚ መጻፍ አቅሙ ይፈተናል ድጋሚ መምጣ አይመጣም ለዚህ ተጠያቂ ምናረጋው ማን ለወላጆቻችን ሞት ለእኛ ለልጆቻችን ህመም በሽታ ምናም ሞት ለመለያየታችን ጥረን በጣም ተዋደው ግን በቀኔ እናንተ አንሆንም ለፍቅረኛ ማችነት ምናም ሲባሉ ለነዚህ ደግሞ ኤግዚስተንሻል ይባላሉ ሁለተኛ ላይ ተራዋቸው ህልውናዊ አደጋዎች የመኖር ቅመሙ ይሄ ስለሆነ ይሄ ሞት መለያየት በሽታ ጉድለት ምናምን ተፈጥሯዊ ናቸው ሰው ሰራሽ አይደሉም የሚመጡ ናቸው ምን ተቆማቸው ተጠያቂ ምናረጋቸው አካላት በልጅነቴ ቡሊ ካደረጉኝ በጭንቅላቴ ቅርጽ መሐከል አንዱን ልጅ አየሁት ከዛ ይወዳጄ አርጅቷል ሰውነቱን አላግባብ ተጠቅሞበታል ሰብስታንስ ጾች ማለት ነው ጫቱ ሲጋራው መጠጡ ምናምን ኩሺ ባዬ ይጠቀም አላቅ ምናምን ድቅቅ ብሏል ናም ወይል ደና ነኝ ከሱ ጋር ራሴን ሳየው አይ ደና ነኝ ከዛ እንዲያይኝ ፈልጊያለሁ ደና መሆኔን አስመልክቶ ኤጎዬ ናተን ያኔ እንደዚህ ያልከኝ ሰውዬ ምናምን ማለት ፈልጓል ስርዓት ይያልኩ በስ ይያልኩ እያለፍኩ ምንድነው ያስተዋልኩት መሰላችሁ ምናልባት ጠላት ያልናቸው ሰዎች ጠላት አለባቸው እቺ ዓለም ለኔም ለሱ ምህረት የላትም ቡሊ ተደረክ ርህራህ የላትም እኩል ሁለትን የምትጠይቅ ጥያቄ አለ ያኔ ሮማንስ ነበረን ልጆችንን ፋንታሲ ነበረን አሁን ፋንታሲያችን በሪያሊቲ ተደክሎ
ከበላያችን ያሉ ስርዓቶች ተጭነውብን ሰብስታንሶች ውስጥ ወድቀን ምናምን ያለ ነው ስለዚህ እምንተዛዘን እንጂ አንዱ አድራጊ ቡሊ አንዱ ተደራጊ አንዱ አጥቂ አንዱ ተጠቂ አይደለም አጥቂ ያልናቸውን ሰዎች ዞር ብለን ስናያቸው እየተጠቁ ነው ልናዝንላቸው የሚገባ ስቴጅ ላይ ነው ያሉት አሁን በረከት ለኢትዮጵያ እንዲመሆን ከግብጽም በላይ እንግሊዝና ተጠቂዋ ምናምን ሲል ለራሳቸው ጥል ማብረጃ ወይ ማፋፋም ያርገው እንዴት እንደሚጠቀሙብን በብዙ የታሪክ ማሳያዎች ማቅረብ እንችላለን እኛ ጉዳያቸው አይደለም ምንድነው የምንሆነው ከዛ በኋላ ይሄ ፕሮጀክት እንዳይተገበር የሆነበት ምክንያት ምንድነው በእንግሊዝ ሎቢ ምክንያት ነው ነገራችን ይሄ ፕሮጀክት ስተለይትኛው ነው ይሄ የብሉ ናይል ፕሮጀክት እንግሊዝን ዶክመንተሪ አይቶ አያውቅም እንዴ በረከት አልኩ እንግሊዝ የሌለ ነገር ውስጥ ነው ያለችው የሌለ the royalty the red cabins and the charm of London millions of people live a very different reality marked by poverty insecurity a collapse in the health system and a silent mental health crisis that affects all ages it's a country where the glamour of the postcards hides homeless shacks just a few meters from millionaire mansions and where many people's futures are already compromised by a lack of opportunity. Today, Bello Mundo takes you to see what's really going on behind the British shop window. Zanyo መጤው ገብቶ ከዛ ስርዓታቸውን ቀይሮ ባህላቸውን ቀይሮ የነበራቸው ምንወድላቸው ያ ሲቪላይዜሽን እንትን ብሎ የሚደፈሩ እንደውም ቆይ 8000 ሰው ነው To 2017, just over 42,000 rapes were reported to the police in the UK. This jumped to over 70,000 in 2021 to 2022. የሚደፈሩባት ሀገር ሆናለች ኢትዮጵያ ውስጥ 8000 በአመት ሁላ የሚደፈር አይመስለኝም ቁጥሩን ስለምሳሳት አስገባላችኋለሁ ካልኩሌሽን የእንግሊዝን ጠላት ያልናትን ያቺ ከዚህ ከአባይ ተፋሰስ ጋር ተያይዞ በረከት የሚያነሳው የሆነ አንድ ሸር አለባቸው ምናም እንግሊዞች ናቸው የሚለው እንግሊዞች ግን በቃ ያሉበት ቦታ የሚያሳዝን ነው በቃ ምንም ፍትህ የለችም ምናም ስልጣኔዎቻቸው ራሱ ሀብት የላቸው ምናም ሳይሆን ስልጣኔዎቻቸው ራሱ በሌላ አካላት ቁጥጥር ውስጥ ነው ያሉት እና ፈርተው ነው ያሉት ጎዳኖቻቸው ያስፈራሉ ምናም እና ጠላት ያልናቸው አካላት ጠላት አለባቸው ማንን ነው የምንወቅሰው ኒቼ የታለ ኒቼ ተወቃሽ አካል አለ ይላል ለዚህ ጉዳይ የምንወቅሰው አካል አለ ያ የምንወቅሰው አካል እግዚአብሔር ይባላል እግዚአብሔርን ከህይወት ጣዕምም ይሁን ከደረሰብን ነገር ተነስተን የህይወት ጣዕም ስል ጣዕሙ ማለቁ ጤናው ማለቁ ፍቅሩ ማለቁ ሞት መኖሩ እንደዚህ ሳንፈልግ የምንለያየው ነገር መኖሩ ያደረግነው መልካም ነገር መድገም አለመቻላችን ይሄ የህይወትን ጣዕም ጉድለት ከማየት የተነሳ ኤግዚስተንሻል ያልኩት ችግር የተነሳ ተጠያቂ የምናደርገው ማንን ነው እና ዲፕ ዳውን ራሳችንን የፈተነው ብንሄድ ይሄንን አይነት መንገድ ይሄዱ ሰዎች ይሄ በህይወትን ያኮረፉ ሰዎች እነ ሾፐንሃወር ማለት ነው ትንሽ እነ ጠይቡ ሰለሞን ማለት ነው ገፋ ያደረጉት ሲሄዱ ወደ ምንድነው መሰላችሁ የሚሄዱት ጋድ ራሱ ይሄንን ህይወት የፈጠረው አካል ይሄንን ጎዶሎ ህይወት የፈጠረው አካል ዘሮይ እዚህ እጂ አበና ሸምሳ በእጂ አበኩ ሸምጋሪ እዚህ ይሄን የፈጠረው አካል ጋር ግጭት ውስጥ ገባለ ማለት አላስፈቀደኝማ እንደዚህ አይነት ነገር ውስጥ ሲከተኝ እግዚአብሔር እዚህ አይነት ህይወት ውስጥ እንድገባ ፈቃዴን ጠይቋል አልጠየቀም እኔን ማምጣት ብቻ አይደለም እምትሄድባትም ዓለም እንዲህ አይነት ነው ባህሪዋ ሶ ማኑዋል ልክ አንድ እንትን አክሰሰሪ ተሰርቶ ማኑዋል አብሮ እንደሚዘጋጀው ጋይዲንግ ማኑዋል እቃው እንዲ ነው እዚህ ጋር ሲትነኩት እዚህ ጋር ይሰራል ከተበላሸ ይሄንኩት ይሄን ቀይሩ
ተብሎ እንደተቀመጠው ጋይዲንግ ማኑዋል የለኝም። ይቻለም እንዲህ ነው ናቪጌት የምታረግበት መንገድ። ከዛ በመጣውበት አይደንቲቲ ደግሞ ሰዎች ሊጠሉኝ ይችላሉ። ብሔሬ ሃይማኖቴ ምናምን በሌላ ሰው ሊያስገድለኝ ምናምን ይችላልና ለዚህ ሁሉ ተጠያቂ ለምንድን ነው? ማንም ይሆንልኝ? እሺ ሆይ ሲያመጣኝ ፈቃዴን አልጠየቀ። ከመጣሁኝ በኋላ የመኖሪያ ማኑዋል አልሰጠኝ፣ ስታንዳርድ አልሰጠኝ። አላውቅም እኔ እሱ ራሱ መፍተው ወላጆቼን ነማቁ ፈጣሪ አለ ነው መባሉ። ወላጆቼን ለመውቀስ ግን አልችልም። ለምን? ሊያረጉ የሚችሉት ይሄንን ነው። ሊሰጡኝ የሚችሉትን በላይ ምንም መስጠት አይችሉም። ግን is there a creator? የሆነ ፈጣሪ አለ ካለ ግን ይሄንን ሁሉ ጥያቄ መለስ አለበት። ሁሉም እንደየ ሃይማኖቱ ለሚጠይቀው ጥያቄ ኤግዚስቴንሻል ጥያቄ መልስ አለ። ሳቲስፋይ ያደርጋል ግን ለተማረ ሰው ወይም የሆነ ነገር ለሚጠይቅ ሰው that's why atheist ሰዎች የሚሆኑት ፈቃዴን አልጠየቅኩም ለዚህ መልስ አይሰጠኝም ባይብል ወይም ቁርአን ብቻ አላውቅም። ፈቃዴን አልተጠየቅኩም ስትጠየቅ አያስታውሰኝም ወይም መስማማቴን የሚገልጽ ነገር አይደለም ማየው። በአዳም ኃጢአት ነው እዚህ ያለኸው ባላለው ምንድነው? እኔ አዳም ጋር ምን አገናኝ? አዳምን ነኝ እንዴ? ለምን ነው በኔ ቁማር የሚጫወተው? አዳም ብቻው መውደቅ ይችላል። ለምን ነው እኔ የምወድቀው? አይ በክርስቶስ ጸድቃል ጎ ሶ የታለ ጽድቁ? አዳም እዚህ ከጣለኝ ክርስቶስ ያነሳኝ የታለ ጽድቁ? ሰማይ ነኝ እንዴ? አሁንም በክሬ ምናምን በብሔሬ ምናምን በድህነቴ ማያላግጥብኝ እንዴ? አዳም ይሄ ነበር እንዴ ከመውደቁ በፊት? አቺጂ አበና ሸምስ ጦጣናት እኮና አዳም ይሄ ነበር እንዴ? ተመልሶለታል ክብሩ ሲባል የታለ የተመለሰው ክብር? አለ የተመለሰ ክብር ይታያችኋል? ይሄ ሰውዬ ነበረ በክርስቶስ ጸድቀሃል በአዳም ወድቀሃል ከተባለ በክርስቶስ ጸድቀሃል ካሉ ይሄ ነው እንደ ጸደቀው ሰውዬ። why do you feel redeemed ይላል እንትና ዩንግ። ክርስቶስ አዳነን ካላችሁ why do you feel እንደዚህ ቃል በቃል ቆይ how was the days of Christ ወይ መከራዬ how was the days of Christ brought us redemption when no one feels redeemed? እንዴት ነው የክርስቶስ እንትን ሞት ወይም እንትን ትንሳኤ ነው አይደል? አዎ የሞቱ የክርስቶስ ሞት ሪደምፕሽን ድህነት አምጥቷል ካላችሁ ፊል ሪዲምድ የመዳን ስሜት ይሰማችኋል? የዳነ ሰው ስሜት ይሰማችኋል? ክርስቶስ በሞቱ አድኖናል ካላችሁ የመዳን ስሜት ይሰማችኋል? ለምን አልተሰማችሁም ነው እንጂ ለምን አልተሰማችሁም የመዳን ስሜት? ኦኬ ስለዚህ ይሄ ኦሬዲ ዝም ብሎ ፖሉትድ የሚያደርገኝ ማልወደውን የሚያስደርገኝ ሞዶን ማን እንዳላረግ የሚያደርገኝ አዳም ነውኛለሁ ወይም ከአዳም በታች ሆኛለሁ እንዴ? ያወጣኝ አዳም ገነት ገብቶ እኔ እዚህ ነው ያለሁት። አሁን ገነት ነው ብለን ነው የምናስበው በሶሉ አይደል? እኔን እዚህ ወሮሮ እሱ ዛምን ይሰራል። እሱም ጥያቄ መሆን አለበት። እኔ እኮ ከሱ የባሰ እሱ በነካው በለስ ከተባለ እንግዲህ አሁን let me doubt ልታገለው እስቲ ባይብልን ብዬ የነካው አካል የፈጠረው መርዝ አለ። አሁን መዳን ይሰማኛል። ቪዲዮን አቋርጥና ውጣና ወደ ቤት ሄድ፣ ወደምትሄድበት ሄድ፣ ተው አቋርጠው። መዳን ከተሰማ ካልተሰማ ግን ሌታስ እንጠይቅ። ስለዚህ ማን ነው ተጠያቂው ለዚህ? ኦኬ ለዚህ ተጠያቂ አካል አለ። አዳምን ማድረግ አትችልም። የሆነ አታውቀውም ተነግሮ ካልሆነ በስተቀር ወላጆችን ተጠያቂ ማድረግ አትችልም። ወላጆችን ተጠያቂ ማድረግ አትችልም። ሰው ተጠያቂ የምናረገውና ምንፈትነው ምንጠይቀው አካል ነው። እና የሆኑ ሰዎች እግዚአብሔር ሲሉ በቃ እግዚአብሔር እኮ ያዋለልኝ ውለት አቤት እግዚአብሔር ግን ደስ ሲል እግዚአብሔር በቃ የምህረት አምላክ ነው መልካም አምላክ ነው ሲሉ ዝም ብሎ ማመን የሚፈልጉትን ነው የሚያወሩት። ደግሞ ምናምን የሚል የሆነ የሚናደድ ክፍል አለ። እውነት ሞቀታቸውን ነው እግዚአብሔር የሚሉት? ጨላቸውን ነው እግዚአብሔር የሚሉት? የሆነ ነገር ሲሳካምና ወይስ ቋሚ እግዚአብሔርን ፊልም የሚያረግ ስታተስ ላይ ያሉ ብሎ ሱፐርፊሻል ላጭ ምናምን እንላለን። የህፃናት ሞት ሰሜን ኮሪያን ሳይ ጥርሴን ነክሳና እናደዳለሁ። እነዛ ህፃናት መጥተዋል ያለ ፈቃዳቸው እና እንደዛ መጫወቻ ሲያረጋቸው ያውሬ where is God? እንተ ልጅ ጋር እስኪመጣ ነው የምትጠብቀው ምናምን why ምንድነው እሱ? ሰሜን ኮሪያ በተለይ ስታዩት አይጥ ይበላሉ ህፃናቶቹ። ሲጠብሱ ከታዩ ጭሱ ታይቶ የፍታ አካላት ስለሚመጡባቸው ፖሊሶች
ከተሰጣቸው ራሽን ውጪ በራሳቸው መብላት ስለማይችሉ አይጡን በጥሬ ይበላሉ ህፃናቱ። ከዛ ፖሉትድ ይሆኑና ስለሚራቡ አይጡን በልተው ፖሉትድ ከሆኑ በኋላ ሲሞቱ አይጦቹ ደግሞ እነሱን ይበሏቸዋል። እንደዚህ ሪሳይክል እየተደረገ የማይሆኑት ነገር የለም። ሬፕ የሚባል ቃል አናቅም አለች የፈለጉ መንግስት አካል የመጣ ይደፍራቸው። አሁን እንደዚህ አይነት ኢቪልን ስታይ አገራችንም ውስጥ እኮ ኢቪል ሳይኖር ቀርቶ አይደለም። እዚህ ደረጃ ማንን ነው የምንጠይቀው? እግዚአብሔር ሲሉ ምን ይሰራል አሁን ምናምን ትላለና አሁን ሪዘንትመንት አለ፣ ይሄ ቁጣ አለ፣ ይሄ መናደድ አለ። ቢደረጉ ኢቪል ድርጊቶችም ይሁን ቅድም በተቀስኳቸው ከኛ ይወጋ በተገናኙ እና ማንን እንጠይቅ? ማንን ፍርድ እናቁም? ዘሻክ የሚል ፊልም ላይ አንድ ካራክተር አንኮንሸስ ይሆንና አንኮንሸስ ሲሆን ማለት ወድቆ እንትን ኮማ ውስጥ ይገባና በኮማው ወቅት ግን ትሪኒቲን ስላሴን ይተዋወቃል፣ ይተያያል ምናምን። በልጁ ምክንያት ኩርፊያ ውስጥ ነበርና ከወደቀ በኋላ ፓፓ ነው የምትለው እግዚአብሔርን ልጁ እና ትንሽዬ ልጁ ሞታበት ነው። ከዛ በሱ ምክንያት እዛ ሄዶ አንድ ሁለት መባባል ይጀምራል። እግዚአብሔር ጥበብን ሆኖ ይገለጣል የሆነ ቦታ። ከዛ ወንበር ላይ ሴት ናት፣ ወንበር ላይ ቁጭ ብላለች ጥበብና ያወራቸው are you here to judge God ስትለው yes of course ይላታል። so take the chair ትለዋለች፣ ይቀመጣል። እንጀምር አይደል አለችው። አዎ እሺ። ድረግ የሚጠቀሙ ሐሽሽንት የሚሉ የሚያዘዋውሩ ሰዎች የሚገሉ ቶርቸር ሃውስ ያላቸው ቆለጥ ገርብጠው ምናምን የሚገርፉ እነሱ ጊልቲ ኦር ኖት ያ ኦፍ ኮርስ ጊልቲ ምናምን ያለ ከዛ እሱም በልጅነቱ አባቱ በኃይለኛው ይመታው ነበር። እናቱን ይመታታል፣ እሱን ይመታዋል። በቃ ለእግዚአብሔር ነገር ብለው አንዲት ካራክተር እዛ ላይ ለእግዚአብሔር ሄዶ ነግሮ ለእግዚአብሔር ለምን ነገርክ ብሎ ወላጆቻችሁን በመናምን ታዘዙ የሚል ጥቅስ አሸምድዶታል ከባይብል። እሱን በዝናብ ይገርፈዋል፣ እሱን እያስባለ ጀርባውን ይልጠዋልና በቃ አልቻለም። እዛ እናቱን የማዳን ፍላጎቱ ልጁ እናቱን የማዳን ፍላጎት የልጅ እናቱን የማዳን ከአባቱ አውሬ ፍላጎት መርዝ ጠብ እንዲያረግበት አድርጎታልና አባትየውን ገሎታል። ከዛ አባቱን በልጅነቱ ያሳየዋል። እሱን አባት ሲያሰቃየው የነበረውን ሰው ታሳየዋለች። አያውቅም አባትየው ትንሽ ሆኖ ያ ጊልቲ ኦፍ ኮርስ ጊልቲ ይለዋል። ከዛ እሱ ጋር ይመጣል። ይሄኛውስ አንተን አትለውም የሆነ ሕፃን ልጅ ነው ራሱን ነው ያውቀዋል። ይሄን ሲያሰቃየው ሌትስ ኖት ጎ ዜር ምናምን ብቻ ዛጋ አንሄድ ይላል። አይ ጀምረሽው ያል ማቋረጥማ አይቻልም። ኦፍ ኮርስ ጊልቲ ይላል። ገሎታል። እሺ እያለች ትመጣና ሁለቱ ልጆቹ ጋር ታቆመዋለች። ፊት ለፊቱ በመናባ መታቸው። 3 ነበረው፣ አንዷ ሞታበት ነው። ሜሲ ትባላለች። ሁለት ልጆቹ ጋር ቆሙና አቆመቻቸውና ከነዚህ መካከል ደግሞ የትኛው ነው ጊልቲ ነው አለች። አይሆን ብሎ ኮምበርተርስ እንጂ አማራጭ የለም። ጀምረዋል መጨረስ አለ። ፕሊዝ 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 ይላል። አይደለም እሱ እንደዚህ ጥሩ ነው። እቺ ሴት ልጁ በዚህ ምክንያት ጥፋተኛ ናት። የዛን ቀንም ሜሲ ልትሞት ስትል ውሃ ላይ እንድትወድቅ ምክንያት የሆነችው እሷ ናት። እሷስ ምን አስተለው ኖ ይላል። ግዴታ ነው ጀምረዋል እና ፍርድ ጀምረሃል መፍረድ አለበት። ጀምረሃታል ማቋረጥ አትችልም አለችው። ማቋረጥ አትችልም ተብሏል። እዛ ጋር ስብከት ስላለ ላቁሙ ግዴታ ነው መምረጥ ተብሎ እዛ ጋር የሆነ ነገር ይላል፣ ይቸገራል። ኦኬ አሁን እግዚአብሔር ላይ ልንፈርድ ነው። You are. I'm wisdom. Do you understand why you're here? Not really, but I'm kind of getting used to it. ለዚህ ሁሉ ጥያቄ የሚሆነው ማን ነው? መፍረድ ከጀመርን አናቋርጥምና ተጠያቂ የምናረጋው አካል እንፈልጋለን ለህይወታችን ውስጥ ላለው በቃ ይሁን። አንዳንዴ አሪፍ ጨዋታ እየተጫወታችሁ እንደዚህ አይነት ስሜት አይሰማችሁ? ምን ይሰማኛል? መጥያበደ ጨዋታ እየተጫወቱ ከጓደኛዬ ከሚስቴ ምናምን ሊሆን ይችላል። ፐርማነንትሊ ያንን ማስቀጠል እንደማልችል አውቀዋለሁ። ማክሲመም እድሜው 10 ደቂቃ 20 ደቂቃ 30 ደቂቃ
አንዳንዴ 2 ሰዓት ሽምበለው 2 ሰዓት ምናምን በቃ ጥሩ ጊዜ ተሳልፋለ ኤክስተሲ በቃ ይሄ ምንድነው የሚባለው ኦክሲቶሲን ነው ኦክሲቶሲን ውስጥ ተለቋል ሃይ ላቭ ኮኔክሽን ኬሚካል ውስጥ አለ ከዛ ግን ሎው ይሆንና እዛ የሆነ ሞር ጀጅመንታል የሆነ ሰልፍ ይመጣል ብዙም እንደዚህ ፍሌክሲቢሊቲ የሌለው ምናምንና ራሽናል የሚሆን ክፍል ይመጣል የሆነ ነገር እንደዚህ ተንቀጭቅጀን እስክንይዘው ነው ከያዝነው በኋላ ሌላ ያምረናል ትዳር ላይ እንኳን ሊሆን ይችላል ምንም ተንቀጭቅጀ መተ በቃ ያለሷ ባዶናት ህይወቴ ምናምን አፈፍ ስታረግ ሌላ ቺክ ምናምን ታያለ እንዴ አቦ ቸኮልኩ እንዴ ምናምን አይደክማችሁም ለዚህ ጥያቄ ምን እናረጋው ማለት እሺ በመጀመሪያ ለጉድ እንትን ምንድነው ጉድን እንፈልጋለን ተቀባይነት እንፈልጋለን መልካም ነገርን የሚቀበለን መልካም ነገር የሚሰጠን ተቀባይነት የማግኘት ፍላጎት አለ አይደል ተቀባይነት የማግኘት ምርጥ ነው ምናምን በቃ ባያ 5000 ሰው 10000 ሰው 1 ሚሊዮን ሰው መጥቶ በቃ ምርጥ ነው ስማ የምትነግረን ነገር ምናምን አለ ከማይለ ድጋሚ ሌላ ትፈልጋለህ አሁንም ሌላ ትፈልጋለህ ስንት ሺህ ስንት ሚሊዮን ስንት ለምን ያህል ጊዜ ምንድነው የፈለከው ተቀባይነት ፈለኩ አሁን ተቀባዩን ነው እየመረጥክ ያለው በቆንጆ ሴት ካስቀያሚዋ በብዙ ሰው ከትንሽ ሰው በተማረ ሰው ካልተማረ ሰው ይያልክ እየሄድክ ነው አሁን ስፔሲፋይ ያደረክ የፈለከው በእግዚአብሔር ተቀባይ መሆን በእግዚአብሔር ተቀባይነት መፈለግ አለ በውስጥ ጉድ ሆኖ ያውም ባድ ሆኖ አይደለም የሚቀበልህ ምንም በቃ ይሄ የምትሰጠው ቢሆን መልካሙ ቆንጆ ጥሩ ነገር መስጠት ትፈልጋለህ ለሰው አሁን እኔ ጥሩ ነገር ልሰጣችሁ እየሞከርኩ ለምን ያህል ሰው እንደምሰጥ አላቅም ይሄም ቅም እንደማይለኛ ቃለው ማለት ከዛ በኋላ እንደገና ሌላ ጥሩ ነገር መስጠት ፈልጋለሁ መልሶ ያን ጥሩ ነገር ለመስጠት መታገል ተቀባዩ እግዚአብሔር ቢሆን የሚል ምኞት አለው ለምን የተማረ ነው ብዙ ሰው መወከል ይችላል እሱም ራሱ መስዋዕት አቅራቢ ነበር ከዚህ በፊት ውድ ነገሩን አቅርቧል ምናምን ይያልን ፊልተር አውት ያደረግን ብንሄድ የምንሰጠው ነገር መልካም ነገር የምንሰጠው መልካም ነገር የሚፈጥርብን መልካም ስሜት አለ ከውስጣችን የሚያነቃው ኬሚካል ሶ ተቀባያችን ሞር እግዚአብሔር ቢሆን ደስ ይለናል ውክልናው ማለት ካንቲባ ወደ ቤት ሊመጣ ነው በባል የሚኖረኝ መሽቆጥቆጥ አለ ለምን የፓወር የያዘው ፓወር ወኪልነቱ በመልካምም ይሁን በመጥፎ ሊያደርስብኝ የሚችለውና ሊያደርስልኝ የሚችለው ነገር ስላለ ከሱ ስልጣን ጋር ተያይዞ እኔ ይሄንኑ የወትሮን በኃይሉ መሆን አልችልም ልክ እንደዛ የሆነ ተቀባይ የሚቀበለን አካል ቁጥሩ እንዲበዛ ስለምቀም ስለማይለና አሁን ሴሌብሪቲዎችና አይታቻቸው ከሆነ ያ ሁሉ ሰው ይወደዳቸው አለ መወደድ ይሰማቸዋል ብቻኝነት ይሰማቸዋል ስለዚህ የሰው ቁጥር አይደለም ማለት ስለዚህ የፈለግነው አንድ ተቀባይ ያ ተቀባይ እግዚአብሔር ይባላል አልኩኝ ምን ሰጣው ውድ ነገር እንደሆነ ያ ውድ ነገር ውድነት ስለሚፈጥርልን መወደድ ልክ ልንሰጣው ስንል አቤል ሆነ ማለት ነው አሁን ሰጭ አቤል ውድ ነገሩን ሰጠ ጉድን ሰጠ መልካም ነገር አሁን መልካም ነገር መስጠቱን ያልወደደ ወንድም አለው ጎኑ ያልወደደ ወንድሙ ቅናትና ጥላቻ ጸነሰ ይውላችሁ አሁን አንተ መልካም ነገር ማቅረብ ትፈልጋለህ ባቀረብክ ቁጥር ግን ተቀባይህ አያረካም ከተቀበል በኋላ እንደገና ሌላ ልትሰጠው ወይም ከሱ የተሻለ ተቀባይ ልትፈልግ ትሞክራለህ እንደገና ሌላ ልትሰጠው ሌላ ጉድ ልትሰጠው እና እንደገና ሌላ ተቀባይ ልትፈልግ ትችላለህ ከሁለት አንዱ ስለዚህ ጉድ መስጠትህ ውስጥ እርካታ የለም አንድ ያዝልኝ ሁለተኛ ጉድ ሲሰጡ የሆኑ ሰዎች ተቀባይነት ካንተ የተሻለ ሲያገኙ ደግሞ ሪዘንትመንት የሆነ ቅናትና ምቀኝነት ይመጣባል ግጥም እንጽፋለሁ አይደለ መጽሐፍ ጽፋለሁ ከዛ የሆኑ ጓደኞቼ ይበልጡኛል ምርጥ ግጥም ይወጣቸዋልና ዝም ብሎ ቆይ ልጻፍ ብሎ ታርገው እና የሆነ እንከኑን የሚፈልግ ክፍል አለ
የዛን ሰው አይ እንትን ስላረገ እኮ ነው አይ እሱ እኮ እንደዚህ ብናም አይቨን አሪፍ ከሆነ እንኳን ስለሚቀም ዴይሊ እየቃመ እንደዛ የሚል ልጅ ነው ዴይሊ እየቃመ ምን ከዚህ የተሻለ ግጥም አልጽፍም እንደኔ እኮ ባጃጅ ስራ ስላለብኝ ምናምን ይለኛል ስቲል ጉዱን ላለመቀበል ሪዘንትመንቱ ይሄ ቅናቱ ምክንያት ይፈልጋል ጉድ መሆኑን እንኳን አምነው አንዳንዴ ጉድ መሆኑን ሁሉ አለማመናል ቅናት አለው ከቤተሰብ ይጀምራል በጣም ተወዳጁ ልጅ ይኖራል በጣም ተወዳጁ ልጅ በመልክ ሊበልጣችሁ ይችላል መልክ አላስፈቀዳችሁም ምን ማለት ነው መልኬ እኔ ነኝ በዚህ አይነት ዲዛይን ስራኛ ያልኩት ከዛ ተበልጣችኋል ወይ ቆንጆ ነው ብሎ ላንተ እንደዚህ እንደውሻ ያረጉላል እሱን ብለውት እንዴ ምንድነው እሱ ምንድነው ምን አረረኩኝ ለዓለም አቅረብ ሞከርኩ እንዴ ጨዋታ ፍሎ እኔ ፈልጌ ነው የሰገጥኩት እሱ አሪፍ ጨዋታ ፈልጌ ካልሰገጥኩ ለምንድነው ተቀባይነትን በዚህ ማጣው ለምን ተወዳጅነትን ለምን አጣለው ከቤተሰብ ከጎረቤት ከጓደኛ ከፍቅረኛ ከስራ ቦታ ምናምን የኔ ባልሆነ ነገር እየተመዘንኩ ነው እና ይበልጠኛል የሆነ ሰው እኩል ፌርሊ የሆነ መስመር ተሰምሮ ጋር ጀምሩ ሳንባል አባንት ተሰጥቶት በእኛ ቋንቋ አባንት እዛ ጋር ጀምሮ እሱ እኔ ከዚህ ጋር እኩል እንዳኛል እና እኩልም ጀምረን አንዳንዴ ፈትለክ ብሎ ይቀድመናል የሆነ ሰው እኔ ለምሳሌ አሁን እሰራለሁኝ አይደል የምክር አገልግሎት ያንን እሰራለሁ በሳንቲም አይደል በነፃ ለስራችሁ ምላቸው የቅርቤ ሰዎች አሉ በጣም በቃ ሞዳቸው ዋጋ የከፈሉልኝ ዋጋ የከፈልኩላቸው ፈጽሞ ያስነኩኝ የሰጡኝ ቦታ ትንሽነት ነው ኦፍ ኮርስ ትንሽ ነኝ ትንሽ ሆኜ ነው ያደኩት እንደ ታላቅ አልሆንኩም ከዚህ በፊት ተመልሳችሁ ታናሽ መሆን መቻል የሚለው ታናሽ ሆኜ ነው የኖርኩት በቃ የታናሽነትን መልክ ነገር ያለው ፌሚኒኒቲ ምናምን አሁን እንግዲህ ታላቅ ሆንኩ let me guide you ታላቅ መሆን ማለት ነው ጋይድ ላርጋችሁ ማለት ነው እስክንጠይቅ ጠብቅ ይሉኛል ና ቋንቋውን ይተከማት ሰው አለ ቃል በቃል እስክንጠይቅ ጠብቅኝ እስክጠይቅ ጠብቅ እሺ እኔ ኮርካሽ አይደለም የምሰጠው ነገር ውድ ነው አስከፍልበታለሁ በሪስፔክት ነው የምሰራው it's okay እሺ ችግር የለውም ግዴታ ክላይንቴ መሆን የለባቸው ብዬ አስከትላለሁ ግን ፊቴ እግራቸውን የመብላት አይነት ሙከራ ያረጋሉ እግራቸውን ቁጭ ብለው እየበሉ ስጋዬ ናቸው ወዳጆቼ ናቸውና ስጋዬን በላለው ቁጭ ብለው የድሮ ሰው ይሁን አይ በቃ ስጋ መብላት ይችላል እኔ ዞርላል እና አትችልም የሆነ ሲበላለት የነበረን ሰው እንካላ ብላ ስትለው ሲያበላህ የነበረውን ሰው ላብላ ስትለው የአብይነትን እንትኑን ካባውን ታውልቅበታል እሱ ረጂ ነው አንተ ተረጂ ነህ የሆነ ቀን የሆነ ሴት አግኝተ ወይም የሆነ ቦታ ደርሰ ልርዳ ስትለው ተረጂ ያልከው አንተ ረጂ ልትል ስለዚህ ያቺ ረጂነት ካባውን ማውለቅ አይፈልግም ጀጅ መደረግ አይፈልግም የሆነ ሰጪዎች አሉ ተቀባይነት ቶሎ የሚያገኙ እኛ እጎናቸው ቁጭ ብለን ያለ ቅናት መኖር አንችልም ቃየል ውስጣችን አለ ሶ ጉድን መጥላት እንጀምራለን ቀስ ይያል እኛ ጉድን ብናምጥ ማምጣት ስለማንችል ሰዎች ጉድ ሲሳካ ሲሆንላቸው ተቀባይነት ሲያገኙ ሲወደዱ በሆነ አይነት መንገድ እናያቸዋለን ያ ስሜት ለርክ ያረጋል ውስጣችን ፈልገ ነው በኮንሺየስሊ ልቅና በዚህ ሰው ምቀኛ ልሁን ሳንል ቀንተን ተመቅኝተን እናገኘዋለን አሁን ይሄ ቃየል ማለት ነው ጉድን የሚጠላ ጉድን ከዛ ጋድን ይመጣል ጉድና ጋድ ስለሚለያዩ ጉድን መጥላት ነው መጀመሪያ የሚጀምረው ለምን እኔ ጉድ አይደለሁማ ሳታስፈቅድ ጉድ ማድረግ እንዳልችል አርገኸኛል ሊሚቴሽኖቼ ብዙ ናቸው ታገልኳቸው ፈቀቅ አይሉ እና የሆነ ሰው ደግሞ ሳይጥር ተቀባይነት ጠቅምና እሞክራለሁ እኔ ለማሳቅና ደረቃሩ በትራክ ሰው ምንድነው ፈልገዋል እሱ ሳይጥር ያረጋውን እኔ ጥሬ እንኳን አልችለው ምንድነው ተቀባይነት እንዳጣም ያረግ ከውስጤ ያለ ከዛ ተቀባይነትን ማጣቴ ጉድንም አለመቻሌ ብቻ እኮ አይደለም ከዛ ደግሞ ስለ ተቀባይነት ስላገኘ ሰው ደግሞ ቅናትና ምቀኝነት አገኘ ከውስጤ ይመጣል አንዴ የሆነ ወዳጄ
ማልኮራበትን ስቶሪ ልንገራችሁ። አንድ ወዳጄ በቤት ውስጥ ተኝቼ እንኳን ሲበላ እና ሲጠጣ ይሰማኛል ድምጹ ጭፍልቅ ሲያደርግ። እኔ ነኝ ምግቡን ፕሮቫይድ ማረገው፣ አብሮኝ ነው የሚኖረው። ነግሬዋለሁ፣ ኮንፌስ ስላደረኩት ልንገራችሁና ቸገረኝ። በቃ እኔ አይደለሁም፣ ውስጤ ግን የሆነ ነገር ነቅቷል። በቃ አልወድም ሲበላና ሲጠጣ። ከዛ እሱ ደግሞ ብዙ ውሃ ነው የሚጠጣው፣ ብዙ ነው የሚበላው። መቁጠሩላ ጀመረ። አንዳንዴ ውጪ በልቼ ምናምን የሆነ ምርጥ ነገር ሲኖር እዛው ውጪ አሮስቶ ካለች ለምሳሌ እዛው በላትና ባዶይና ጨብጭቤ መጥቼ ሽሮ 2 ጎርሳለሁ ወይ 1 ጎርሳለሁ። እዛ እንዲመጫረቅ ምናምን ላረገው ምግቡ እንዲመጫረቅ ነው ውጪ በላለሁ ያ። እዛ ኦቨር መቆጣት ሳዘው ድምጼና ያዋለሁ ቶኑ ልክ አይደለም። እኔ በእንጀራና ስላደኩኝ በቤት ውስጥ ምናምን የምግብ መበደሉን ብቻ የሆነ ማጣትም ምናምን አለ። ስለዚህ ከዛ የተነሳ ትራማ ይሆናል አልኩት ወዳጄን። በቃ ቀሰቀስኩትና በቃ ካቅሜ በላይ ሆነ። ወይ የሆነች አንዲት ሽንኩርት ምናምን ስታገኝ የሆነች ምስር ሩብ ኪሎ ብትሆን ግዛና ግባ። እኔ በዚህ አይነት መንገድ ስላደኩኝ ያንተን እንዲ ማድረግ በዚህ አይነት መንገድ የሚያይብኝ ክፍል አለኝና ፕሊስ እኔ አይደለሁም እንታምነኝ ያለህ አይደል? እኔ አይደለሁም። ከውስጤ ግን ቁጣና እንትን እየመጣ ነውና በቻለ መጠን ተረዳኝ። ቀጥሎ ከቻልክ የሆነች ነገር ይዘግባል ኮምፐንሴት ለማድረግ እንዲመቸን አልኩት። እንዴት እንደሆነ አላቅም። ከዛ በኋላ ደና ሆኛል። በርግጥ መጨረሻ ላይ በሌላ ጉዳይ ነው። የልጁም ችግር ነበረበት። በኋላ ራሴን ወቀስኩኝ እንጂ የልጁ ችግር ሲደርስበት በቃ ሁለተኛ ቤት እንዳመጣ አልኩትና አባረርኩት። በኋላ ነው እንግዲህ ከዳርክ ናይቱ በኋላ እኔ ማየው የኔን ወገን ብቻ ስለነበረ ከዛ በፊት ችግሩ የኔ ያድርገው ነበር። ለካ ልክ ያልሆነ ስፒሪት አለ ውስጡ። አባረርኩት። ነጥቧ ምንድናት ግን? ቅናት እና መቀኝነት ሲበላለት አንድ ሰው መልካም ነገሩ ተቀባይነት ሲያገኝ መምጣቱ የኛን ፈቃድ የተንተራሰ አይደለም። ዝም ብሎ ከች ብሏል፣ ጉብ ብሎ ይዞሃል እና በቃ ጉድን እየተጸየፍክ ታገኘዋል። አቤል ውስጥ ቃየል የጠላው ጉድን ነው። ያንን ጉድ የተቀበለውን እግዚአብሔር ምንም ማድረግ አይችልም ስለማያገኝ። አሁን አገኘ ነው አንድ ቀን እግዚአብሔር ወገር ነው፣ ሰቀል ነው፣ ጨርቁን ገፈፍን፣ ተፋንበት፣ ጺሙን ነጨን፣ ሰቀል ነው። ውሃ ሲጠማው ሐሞት ሰጠ ነው። ለምን? ከህይወት ጋር ብዙ ጥያቄዎች አሉ። ለምን ይሄን አደረገ? ኦፍ ኮርስ አዳም ነው ልንል እንችላለን። እኛ አዳምን የት እናውቀዋለን? የት አይተነው ነው የምንወቅሰው? የት አይተነው ነው የምንሰቅለው? የአዳምን ሞት ምናምን የሚሉት እኮ ለዚህ ነው። የአዳምን ሞት ሞተለት ሲሉ እኛ ልንገለው እንፈልጋለን አዳምን። ለምን እዚህ ያመጣ? ለምንድነው እንዲህ ሊሚትድ በሆነ ሪሶርስ ውስጥ የተገኘ ነው? በየቀኑ ኢቪል ነው እየጨመረ የሚሄደው እዚህ ዓለም ላይ። ተፈጥሮ ያመጣችው ኢቪል አይደለም፣ ሰው የሚያመጣው። ያ ሰው ማን ነው? የሁላችን አባት እናት የሚሆን ተጠያቂ መሆን አለበት። የኔ ሙሉጌታ ቆርቾና እናቴ አይደሉም ተጠያቂዎቹ። የነሱ እናቶች እያልን ስንሄድ አንድ ሰው ጋር እንመጣለን። ያን መስቀል እንፈልጋለን። ያ ሰው የተሰቀለው በክርስቶስ የሱን ሆኖ ነው የሚባለው። ኦኬ ቀበለዋለሁ እኮ። ግን እዚህ ጋር ፊሎሶፋይዝ እያደረኩ ስለሆነ በደንብ ጠንከር አድርጌ ልጠይቅ። አማኝ ላረጋችሁ አይደለም የመጣው እዚህ ጋር። እኔ አማኝ አይደለሁም፣ ፊሎሶፈር ነኝ። መመርመር፣ መጠየቅ፣ የሆኑ ነገሮችን ዶቶችን ማገናኘት ፈልጋለሁ። እና የሰቀል ነው ለምን እዚህ አመጣህን ብለ ነው። ያመጣችሁ አዳም ነው ማለት አይችልም። እሱ ደግሞ አዳምን አምጪ ነው። አዳም ወደዚህ ቢጥለንም አዳምን የፈጠረው እሱ ነው። ስለዚህ በሱ ቦታ ነው ልጠይቅህ ነው። this good analogy። ግን አሁን እንዲህ ሰው ልጆች አንድ ሆነንም ተባብረንም ኤግዚስቴንሻል ክራይሶቹን አንቀንሳቸው። በጣም ስንተባበር፣ በጣም ስንዋደድ ኢቭን የማይሆኑ የመዋደድ ታይፖች ይመጣሉ። ለምሳሌ ወንድና ወንድ በጣም ሲዋደድ ማለት እንትን ሊሉ ይችላሉ። ይገባቸዋል። ጾታዊ ግንኙነት ውስጥ ሊገቡ ይችላሉ። አንዳንድ ይሄውን ጾታዊ ግንኙነት ብዬ ሳለዝብ ቃሉን ምን ትዛለኝ ትላንትና ቲክቶክ ላይ
እንዳለ 300 ቪዲዮ ጭኛለሁ ገደማ 250 አልፏል ቪዲዮዎች ላይ ለቅሞ ስድብ የተሳደብኳቸው ተበዳ ምናምን ምለው እናት ልጁ ሊበዳ ምናምን ምለውን ቃላቶች ለቅሞ ሊያስጠላ ምናምን ሰዎች እንዲጠሉኝ ምናምን ያደለም አይደለ ኮንቴንቱ ከ50 ቪዲዮ ውስጥ ከ50 ደቂቃ ቪዲዮ ውስጥ እኮ አጠራቅማችሁ 1 ደቂቃ ስድብኝ ታቡ ቃላቶች አታውጡ 1 ደቂቃ ከ50 ደቂቃ ውስጥ ከ250 ቪዲዮ ውስጥ የሆነ 3 ደቂቃ ስድብ አገኝና ደስ አላለኝምና ስፔሻሊ ጨዋታዎቹን ከወደዳችኋቸው ወይም ቁም ነገሩን ከወደዳችሁት አጋሩት ወደ ቲክቶክ ግን እኚህን በማድረጋችሁ ኢንዳይሬክትሊ ፕሮሞሽን ነው የምትሰሩትና ኮሜንቱ ገብቼ ሳይው አንድም ሰው ሊሰድበኝ ፈቃደኛ አይደለም የሚገርመው በቲክቶክ ሜዳ ይሄንን ያክል ነውር ተናግሬ አልሰደቡኝም ሰዎች የቲክቶክ ሜዳ በጣም ስድብ የሚመችበት ቦታ ነውና ገረመኝ ኦኬ ቲክቶክ እየተቀየረ ነው ወይስ ለባህሉ ያላቸው ነገር ሰዎች እየተቀየረ ነው አይ ዶንት ኖ እና ጾታዊ ግንኙነት ጋር እስኪደርስ ድረስ ብንቀራረብ ብንዋደድ እንኳን ልጅ ሆነን የማያምረን ነገር አለ እንዴ እናንተ ዘመድ ምናምን እኮ ዝም ብለው ልጆቹ እኮ ማንንም መጥቶ ነግሯቸው ምናምን አንተ እህትን ያከስተል ልጅ ምናምን ብሏቸው እኮ አይደል እኚህ ነገር ግን ሀፕን አድርገዋል ክርስቲያን ሆነው ሙስሊም ሆነው ሊሆን ይችላል ሃይማኖት ይያላቸው ባጭሩ እንደዚህ አይነት የተግማማ ነገር ውስጥ ተገኝተው ያውቃሉ ስንዋደድም አያምርብንም እንኳን ተጣልተን ስንዋደድ እንኳን መስመሩን ድንበሩን እናልፋለን ለመዋደድ በመናረጋው ጥረት እንኳን ስቲል የኢቫሉዌሽን ወይም እንትን ምንድነው ሃይራርኪ ስላለ ተዋረድ ስላለ ቆንጆ የተሻለ ይወደዳል ጨዋታ የሚችለው የተሻለ ይወደዳል እንደዚህ እንዴት ነው ሀብት ያለው የተሻለ ይወደዳል ሁሉን እኩል ብታረጋው እንዴት እኩል ታረጋዋል አያምርብንም ለምን እንደሆነ አላውቅም ለዚህ ሁሉ ተጠያቂ ማን እግዚአብሔር ነው ተጠያቂ ምንድነው ስታንዳርዱ ለምን አይነግረን አትስረቅ አታመንዝር ምን 10ቱን ትእዛዛት ብትፈጽምም እስቲ ሊቭል አለው እስቲ በደንብ ነው ለርክም ያረግ ከዛ ማንን ንክሰስ ከማን ጋር እንጣያየቅ ኒቼ ምን አለ መሰላችሁ ኒቼ እግዚአብሔር ነው ተጠያቂው እና እግዚአብሔርን ገለነዋል የገደልነውም እንደዚህ ነው ይያለ ጽፏል ተርጉሜዋለሁ ቃል በቃል አልተረጎምኩትም እግዚአብሔር ሙቷል አዎ ሞቶ ይቀራል ደሞ እኛ ነን የገደልነው ከግድያም ታላቁን ግድያ የፈጸምን እኛ ሰዎች ሊመቸን ኖሯል ምድሪቱ ያላት ቅዱስና ታላቁን ኃይል በቢላችን ደሙን አፍስሰናል ይሄን ደም ከእጃችን የሚያጥብልን ማን ነው የቱ ፌሽታ ካሳ ሊሆን የቷሽ ደንጋጭ ጨዋታ ሊያረሳሳል እውነት እግዚአብሔር ለኛ ካደረገልን በላይ ለራሳችን ማድረግ እንችላለን ይሄን ለራሳችን በማድረግ አማልክት መሆን ምን ሊረባል በእንግሊዘኛው ላንበብላችሁ ጊዜያችሁን ግን መቆጠብ ፈልጋለሁ ምናምን ያለ ይቀጥላል እግዚአብሔርን ገለነዋል ሞቶ ይቀራል ምናምን እሺ እሱን ኮምፕሮማይዝ እናደርጋለን ግን እግዚአብሔርን መግደላችንን ግን ማመን አለብን ማንን ልትሆን ትችላለህ ከ2018 ዓመት በፊት ብትሆን እሺ 30 ቀንሳል 2018 ዓመት በፊት ክርስቶስ ሲሰቀል ማን ልትሆን ትችላለህ ማርያምን አትሆንም በእርግጠኝነት እኔ አሁን እግዚአብሔርንም አልገለውም ማልካ የማንን ድምጽ ይመስላል የጴጥሮስን እኮ አንተ ሌሎቹ ቢክዱ እኔ አልከደህም ነው ያልከው በቃ ዛት ሶል ይያልክ ያለው ይሄንን ቋንቋ ሌሎቹ ቢገሉ እኔ አልገለህም ሰዎች እግዚአብሔርን የመግደል ፍላጎት ሊኖራቸው ይችላል እኔ ግን አይደለም አየሽ ብራዘር ተይዛል ጴጥሮስን ነው የምትለው ጴጥሮስን ነው ችግር የለውም ጴጥሮስ ከትንሳኤ በኋላ እኮ ተመልሷል ግን ነጥቧ ምንድናት ግን አሳልፎ ሰጥቶታል እምትሉትን ሰው ያላቀውም ይያል ብራዘር ፍሬም ብናረግ በቂጥ ጸጉር ከድልድይ ላይ ብናንጠለጥል ማን ነው እግዚአብሔር ምንድነው እኔ ያረና ያላቀውም ተወኝ አውርደኝ ነው የምትለው ቢሊቭ ሚ ማለት አንድ ከሰባቱ አርስተ ኃጣው ይባላሉ ከሰባቱ ኃጢያቶች መካከል አንደኛው እግዚአብሔርን መግደል ነው ቅጥለተ አቤል ምናምን ይያለ ይሄዳል እግዚአብሔርን መግደል ነው ከጉድን ከመግደል ጉድን ከመጽየፍ ቃየል በአቤል ያደረገው ጉድን ከመግደል ከመጽየፍ ጋድን መግደል መፈለግ
ይቀጥላልና በመጨረሻው ዘመን ሰዎች እግዚአብሔርን ይገሉታል ይላል። ምንድነው እግዚአብሔር የሚገሉት? እሺ አቤልን መግደል ይቻላል፣ ያው ጉዱን መግደል ይቻላል አይደል? ግብረ ሰዶም ሌላው ሰዶማዊነት ይሄው ባንዲራ ወጥቶለት ምናም ፍላግ ይውለበለብለታል ልክ እንደ አንድ ስቴትና ፕራይድ መንዝ ተብሎ የኩራት ወር ተብሎ ይከበራል። ብዙ ነውሮች ሐላል ናቸው። እግዚአብሔርን መግደል ግን እንዴት ነው ያደረግነው ያለነው? እንዴት ነው እግዚአብሔርን እየገደልነው ነው? ሊትራሊ እንዴት ነው የምንገለው? አንዱ ኃጢያት አባቶቻችን ጠንካራ ጎበዞች ስለሆኑ አንዱ ኃጢያት እግዚአብሔርን መግደል ነው ይላሉ። እግዚአብሔር ልጅ ጋሚ መጥቶ አይሞትም ራሱ እግዚአብሔር ማለት ምንድነው ታዲያ? እግዚአብሔርን መግደል ሲሉ ምን ይያሉ? አሁን ያልኩት ነው። እግዚአብሔርን አንገለው ምናም ቀባጢሶ እንዲ ራስን አታጠን። እግዚአብሔርን የመግደል ፍላጎት አለ። አይመጣውማ ለህሊና። አዎ ለህሊና የማይመጣው ይሄ ብቻ አይደለም። ብዙ ደባሪ የምታረጋቸው ነገሮች እኮ በህሊና በኮንሽስነስህ በኤጎ ቅጥር ውስጥ አረ እንዴ እኔና አረጋለሁ እንዴ ምናምን ትላለህ። እኔ ዞር ብዬ ሳይው ለ14 ዓመት ያለብኩትን ዲኬን ሳይው እንዴ ምን ሆኜ ነው ላለው አሁን ፍላጎቱ አይደለም ሙከራው አይደለም ፍላጎቱ ምኑም የለኝም። ምን ሆኜ ነው ያኔ ላለው ምን ሆኜ ነው በጣም ብዙ ምን ሆኜ ነው የምልባቸው ነገሮች አሉ። ምን ሆኜ ነው አትልም? ምን ሆኜ ነው የምትለው ነገር ካለ ከነዛ መካከል ካጠነጠን ነው አንዱ እግዚአብሔርን መግደል መፈለግ አትፈልግም ወይ? አሁን ባነሳዋቸው ኬዞች አሁን ጴጥሮስ ይመጣል አፈለ አየው ፓተርኖች ናቸው። ጴጥሮስ ይመጣና ሌሎቹ ሊያረጉት ይችላሉ በኃይሉ አንተ ልታረጋው ይችላል እኔ ግን አላረጋውም በቃ ከዛ ሰውዬ ትለዋለህ ቀጥሎ ተው ሙስሊም ሁን ፕሮቴስታንቱን ይዳዝማተር ኦርቶዶክሱን እግዚአብሔርን ግን መግደል ትፈልጋለህ አይመስልህም? ምንድነው ያረግን ያለነው? አሁን ቅዳሴ ይሰማኛል በተለይ ኦርቶዶክሶች ምንድነው ያረጋችሁ ያላችሁ? you are celebrating the days of God እኮ አይደል? ካህኑ በእጁ የሚቆርሰው ቂጣና የሚሰጥ ወይን የክርስቶስ ስጋና ደም ተብሎ እኮ ነው የሚሰየም። እምትሰግደው ምን የምትለው እኮ ሰለብሬት ያረክ እኮ ነው። በዜማ ነው፣ በውዝዋዜ ነው፣ በዝማሜ ነው። ያዘንጉ ምን ያልክ አይደለም። ዛጋ ቀራኒዮ ነው እኮ ያለው ብሮ። ከቤተልሔም ወደ ቀራኒዮ ታቦቱ ሲገባ የምታየው ልክ ካህኑ ተሸክሞት ከቤተልሔም እንደ ሲገባ እንሰግዳለን እኮ መሬት ላይ ወደ ቀራኒዮ እየወጣ ስለሆነ ሊሰቀል ነው። we are celebrating the days of God የእግዚአብሔርን ሞት እያከበርን ነው እኮ እንደ በዓል ማለት። ኦኬ እሱ ብቻ ስላልሆነ ግን ሁለተኛው ሴግመንት ነግራቸዋለሁ። እያከበርን ብቻ አይደለም ማርያም ተገኝታለች እዛ ብቸኛዋ ማለት ነው እያዘነች ኦፍ ኮርስ የሞተበትን ምክንያት የምትረዳ ልትቀበለው ይሄደች ከእንትንም ያወረደች ያው እናት ስለሆነች በሚለው እንዳታጠይሙት ግን እዛ ጋር አንድ ወኪል አለች። ሰው ቅዳሴ ስትቆሙ አንዱ ሞቱን ማክበር ብቻ ሳይሆን በሞቱ መደሰት ብቻ ሳይሆን በሞቱ ማዘን አለ። የሚሞትበትን ምክንያት አውቆ ለመቀበል ቁርባኑን ለመቀበል እሱን ለመቀበል ለመሄድ እሱ ሃይማኖት ይሆናል። ፊሎሶፊው ግን ምንድነው? እግዚአብሔርን መግደል አሁንም የሚወደስ ነገር ነው። the irony of it ያ ነው። ይኸውላችሁ ሁለት መስዋዕቶች ይቀርቡ ነበር ኦሪት ላይ። ሁለተኛውስ የማሳበቢያው ፍየል ይባላል። የማሳበቢያው ፍየል the scapegoat ካህኑ በአመት አንዴ ይመስለኛል ይሄኛው ሪቹዋል ከመእመኑ ላይ የሰበሰበውን ኃጢያት ፍየሉ ላይ አድርጎ ፍየሉን ከከተማ ያስወጣዋል። ይሄ ማሳበቢያ ፍየል ሆኗል። እግዚአብሔር ሁሉ አሳበቡ። እንትና አይሁድና ሮም ታረቁበት። ሁሉም ከሱ የተነሳ እኛስ እኔም ከሱ የተነሳ እውቅና ከሰጠኸው እግዚአብሔርን የመግደል ፍላጎት እንዳለ ካወቅ ሪዘንትመንት እንዳለ ጉድን አይደለም ጋድን ሪዘንትመንት እንዳለ በሱ ላይ ሪዘንትመንት እንዳለ ካወቅ believe me you will escape this እግዚአብሔርን አትገለው። እግዚአብሔርን መግደል ፍላጎት አለ። ፍላጎቱ ለርክ ያረጋል። ልክ ሌሎች ቀሽም ፍላጎቶች ለርክ እንደሚያረጉት በውስጥ ለርክ ማለት እንደዚህ ይሳባል ተደብቆ ይሄዳል ማለት ነው። አላረገው የምትለው ነገር ያደረከው አደርገዋለሁ ብለ ያለክ ሰብኮን ያላደረከው ከተገኘ ይሄኛውንም
ልታደርገው ከምትፈልጋቸው ነገሮች መካከል አንዱ አድርገህ ከሰየምከውና ካየኸው አሁን ማሳበቢያ ይሄ ማሳበቢያው ፍየል መሆኑን ያቆማል እግዚአብሔር ኦሬዲ አንድ ጊዜ ገለኸዋል ከገደል ነው ድጋሚ መግደል አንችልም ተነስቷል አሁን የመነሳት ተስፋ ከሰጠ ለሰው ልጅ መነሳት ነው የምንፈልገውኛ መግደል ብቻ አይደለም ምን ገለውን ገለናል ግን ትንሳኤውን ስናይ ትንሳኤው ለኛ ተስፋው ነው የሰው ልጅ ሆኖ ነው የተነሳ ግን እግዚአብሔርን መግደል ግን እንፈልጋለን እና ለእያንዳንዱ ነገር ቶሎ ተጠያቂ የምናደርገው ምን ነው እግዚአብሔር ምናምን ምትል ስደነግጥ ኦ ማይ ጋድ ያው እንግሊዘኛው ሲሆን በስመ አብ ምናምን ምትለው ቶሎ ኢቭን ኤቲስቶች ጨርሰናል ያለው ኤቲስቶች በቃ ፕሊዝ ጋድ ሄልፕ ሚ ሲል ተዛይላችሁም ያ ኔፋሪየስ ላይ ኤቲስት ነኝ ብሎ ሰይጣን የለም ብሎ የሰከሰ ሰውዬ ሮጠን እዛ ጋር ለምንድን ነው የምንጠራው ለምንድን ነው የምንሄደው ተጠያቂ አካል ስለሆነ ና እንደምን እንዲያደርግ እንዴት ታረጋለህ በዚህ አይነት ድምጽ ባትሉት እንኳን በርህራሄም ብትሉት ተጠያቂ የምታረጉት አካል ተወቃሽ ማሳበቢያችን ልክ በሰይጣን እንደምናሳብበው ሰይጣን አሳስቶኝ ነው ሰይጣን ነው ምናምን እንደምንለው እግዚአብሔር ለምን እንደዚህ ያደርግ we judge him በመናየው ነገርና ጉድን ብቻ አይደለም እንጸይፈው ጋድንም ብናገኘው አይኖ ህሊናችሁ ገገገገገል እንደሚችል ይሄንን ስላችሁ እና ተጠያቂ የምታረጉትን አካል ብታዩ ታዝኑለታላችሁ በአካል ያሉት ቅድም እንዳልኩት ቡሊ ያደረገኝ ልጅ ዓለም ቡሊ ያርገዋለች ትጫወትበታለች ምኑ ነገር አፉ ውስጥ ያሉ ጥርሶች እንዴት እንዳለቁ አያቴ ሊሆን ምናምንና እንደዛ ቡሊ የሚደረግ ልጅ ቡሊ ያደረገኝ ቢዩ ወደሱ መጠቆም አልችልም ሶ የት ልጠቁም እና እምትጠቁሙበት አካል ማሳበቢያችሁ ዊክ ነው ሶ ማን ላይ ነው መጠቆም ይፈልጋችሁት እግዚአብሔር ላይ እንዳውም ሰይጣን ራሱ ለምፈጠረው የሚልኮ ዳውት አለ ወይም ሰይጣን እንዲኖር እግዚአብሔር ይፈቅድልጋል የሚልም ደግሞ የኢቪልን ኤግዚስተንስ የሚፈልግ ሰው የሚናፍቅ ሰው ወይም የሚታገል ሰው ለኢቪል የሚታገል ሰው ይኖራል የኮሎምባይን ኪለርስ የሚባሉ ወጣቶች ሁለት ወጣቶች 14 ሰው ነው ተማሪዎች የገደሉት ስኩል ሹቲንግ ላይ ከገደሉት መካከል አንዷ do you believe in God ይላታል ያስተለው so go to him ብሎ ላ አረጋታል መጀመሪያ ሲነሱ ዲያሪዎቻቸው ተገኝተው መጀመሪያ ሲነሱ ግን እግዚአብሔርን እንደሚገሉ በሰዎች ውስጥ እግዚአብሔርን ለመግደል ሙከራ ያደረጉ እንደሆነ አያውቁ ሲያጠነጥኑ ሲገፉት ነው ዛጋ ደረስቱና እግዚአብሔርን ለመግደል መፈለግ አለ እድሉ ቢገኝ እምንገለው እግዚአብሔርን ነው እና እነዚህ ልጆች ምንድነው ያደረጉ ያሉት መጀመሪያ እንትን የዓለምን ኢቪልነት አዩ ሶ የዓለም ኢቪል በሆነችበት ጋድ ይያሉ እንትንም የሚሉ አሉ የራሳቸው ምቾት ጋድ ይያሉ የሚጠሩ ሶ እነዚህን ሰዎች መጽየፍ ይመጣል አንተ በጣም ደብሮ የሚዘፍንና የሚዘምር ሰው ምናምን ማየት ይደብራል እኮ እና እንደዛ ያሸበሽባሉ ዓለምን እነሱ ባልጠየቁት ነገር ጎሏቸው ተገኝተው ጎዶሎን ጠይቀውት ሳይሆን ጎሏቸው ተገኝተው የሆነ የሞላላቸው ሰዎች ይቁላላሉ እግዚአብሔር ምናምን ይያሉ ያ ወደ እንትን ውስጥ ይከታቸዋል እና በቃ ለአንተንም ሊያሳምኑ ምናምን ይሞክራሉና እናደድ ጀመረ ከዛ እነሱን አለ ወይስ ትላቸው አው ሲሉ ላጥ ማድረግ እና እዛ ጋር ደርሶ አንዱ ዊትነስ የተናገረው ዲያሪዎቻቸው ሲታዩና ከፍተኛ ጥላቻ ለእግዚአብሔር ይኖራቸዋል ሰዎች ወደ ኋላ በደም ያጠነጠኑት ፐርሰናሊቲያቸው እንትን በሆነ ሰዓትና አንዳንዴ ሲጠጡ የሆነ ጓደኛችን እንደዚህ ነበርና እኔ ካንተ ነው ሲጠረብ ካንተ ነው ችግር ምናምን በቃ ምናምን ይያለ እንት ሲል ኢነርጂ መጣና አንተም አው እውነቱን እኮ ነው ምናምን ወደ ማለት ትገፋለና የሆነ ጓደኛ እንደዛ ሲል ነበር አው ሲጀመር ምናምን ጠዋት አፈርኩኛል
እና ግጥሙን ሳየው ልጁ የሚጽፈው ግጥም እንዳለ እልህ አላቸው ቁጣ አላቸው በእግዚአብሔር ላይ መቆጣት ምናምን እግዚአብሔር መቆጣት መግደል መፈለግ ምናምን አለ እና ሲጀመር እንደዚህ ሆኖ አይደለም የሚጀምረው ግን ለጥያቄዎቻችን ተጠያቂ የምናረጋው አካል እንፈልጋለን ተጠያቂ የምናረጋቸው አካላት ደግሞ ራሳቸው ጥያቄ ያለባቸው ሆኖ ስናያቸው ራሱ ለምን ፈጠርከኝ ወደሚል እንሄዳለን እና አንድ ዲያቆን ክላይንት አለኝ መሞት የሚፈልግ በቃ ቀዳሽ ምናምን ነው ግን በህይወቱ ህይወትን እንዴት እንደሚጸየፋት እና የዚህ ሰጪ የዚህ ህይወት ሰጪ ያለ ፈቃዱ ይሄንን ህይወት የሰጠው አካል እግዚአብሔር ነው ስርዓቱን ቢያፋልስ ከውጭ ያለው ዓለም አይለቀው ግን አሁን ያለንበት ዘመን ስርዓት የሚባል ነገር እየጠፋ ስለሆነ ይፈለከውን ማለት መብት ስለተሰጠ በቨርቹዋሎቹ በዓለሞች ማለት ነው በነ ፌስቡክ በነ ቲክቶክ በነ ዩቲዩብ ምናምን ስለተፈቀደ እንዲህ አይነቱ ውስጣዊ አመጽ ከውስጣችን ያለ ከህይወት ጋር ያለን ኩርፊያ መገለጥ ይጀምራልና ከህይወት ጋር ኩርፊያ ካለ ህይወትን ከሰጣት ከሰራት አካል ጋር ኩርፊያ አለ ያንን እሱን የማትናገርበት ልትገድል የማትፈልግበት ምንም ምክንያት የለም እና እግዚአብሔር አለ የሚለው ቃል የሚጠቀሙ ሰዎችን መጸየፋል እና እድሉ ቢመቻች ምናምን ትደፋቸዋል እና እግዚአብሔርን መግደል መፈለግ አለ በሁላችንም ውስጥ አንዴ ገለነዋል እሱ ላይ ዳውት ያለ አይመስለኝም ያው በክርስቶስ በኩል ምናምን የሚለው ስብከት ስለሚሆን ሃይማኖት ስለሚሆን አልነካውም ግን ዝም ብለን ኢን ጀነራል ህይወት ላይ ላለን ጥያቄ ምን ጠይቀው አንድ አካል መፈለጋችንን ያዙልኝ ጉድን ብቻ አይደለም መግደል የምንፈልገው ጋድንም ነው አንድ ጊዜ አንድ ወዳጅ መጽሐፍ አነባለሁ እንትን ሄደን የሆነ ቦታ ስፖንሰር ጥበቃ ቁጭ ስንል ተጫዋትን እንሰለቻቻለን ትንሽ እቺ መሰለቻቻትም አንድ ምክንያት ናት ብያቸዋለሁ ህይወትን መድገም አለመቻል ያንን የሚጣፍጥ ነገር ማስቀጠል አለመቻልም አንዱ ምንናደድበት ተጠያቂ ምናረግበት ምክንያት ነውና ከዛ መጽሐፍ አነባለሁና ቀጣይ ከሰዓት ነው ተባለ እሺ ብዬ ከሰዓት ስንሄድ ቦርሳውን ይዘልኝ ወጣ እሺ ብሎ ይዞልኝ ወጥቶ በኋላ እዛ ከደረስን በኋላ ቼክ ሳረግ መጽሐፉ የለም እንዴ መጽሐፉ የለም አልኩትና ታውኩት ከዛ ቁጭ ለን ተጫዋትና ትንሽ ቆይቼ አንቺ ግን ጠዋት ሳነብ ደብሮሽ ነው አይደል ከሰዓት እንትን ያልክብኝ አልኩት ስለው አው ባክ እዚህ ብቻዬን ቁጭ አርገኝ አንተ ታነባለህ እንዴ አየው ጉድን እኔ ጉድ ማድረግ እሱን ባዳስ ብሎታል በራሱ ሳይክል ሊሆን ይችላል በሰዎችም አይን ብላችሁ ሆቴል ቁጭ ብላችሁ ስታነቡ አሰሪቹአልም መከራችሁ ነገር አይደል ሆቴል ቁጭ ብላችሁ ስታነቡ ሰዎች ስልካቸውን ሲጎረጉሩ መጠጥ ሲጠጡ ምናምን ጀጅ ይሆናችሁባቸው ነው እና ተነስቶ ለምን አይሄድም ላይብራሪ ያነብ እዚህ ምን የሚያነብብን የሚሉት ጀጅ ይሆናችሁባቸው እና በጣም ነጭ ነገር ብትለብስ ቆሸሽ ያለ የጋራጅ ልብስ የለበሱ ሰዎች ጋር you are judging them እና መልካም መሆን በራሱ ጀጅ ነው አትችልም እላለሁ አንድ መጽሐፍ ክፍል ላይ አትችልም ለሊት ሽንትን የሸናህበት ማስታጠቢያ ደሃ ጎረቤትህ ሩዝ በልቶበት እያጠበ አንተ በዛው ማስታጠቢያ ሽንትን ይዘህ መውጣት መብት የለህም እላለሁ የኔ ቢጤ ፊት ቢበላህ እንኳን በኪስ በኩል ከተታፋማ ከካትችልም እላለሁና እነዚህ ጉድ ፈራጅም ነው በሆነ ክፍሉ ፍላሽም እንደዛ አድርጎኛል ያ ወዳጄ ፍላሽ ፊልም በሆነ ጉዳይ ተከራክረን አልተግባባን እዛ ፍላሽ ላይ ነበር ያኔ ፊልም ፍላሽዋን ሰርቆኝ እዛ በነጋታው ብሮ ወሰሻታ ፍላሽዋን ምናምን ስለው አዋ እንደዛ ተከራክረን ፊልም ልታይ ነበር ያለ የሆነ ሰዓትም አንዴ እንደዚህ ምን ገጥሞታል ሁለት ፍየል አላቸው እሱና እህቱ ከዛ ሴት ፍየል ሁለቱም ወለዱ አይደለም የሱ አልወለደች ሶሪ የእህቱ ወለደች ከዛ የእህቱን ፍየል ወስዶ ሽንት ቤት ከተታት በልጅነቱ ነው እንግዲህ ምንም ይብልን አስቦት አይደለም ያደረገው ግን ጉድ ፈራጅ ነው ጉድን መጸየፍ መበለጥ አለ መፈለግ ይሄው ጋድን ለመግደል ምን ሄደው ስቴር ነው ደረጃ ጉድን የሚጸየፍ ሰው
ጋድን ጋር ይደርሳል። ጉድን ለመጸየፍ ደግሞ አክቲቭሊ we are not participant በራሳችን አይምሮ ፓርቲሲፓንት አይደለን። አንኮንሺየስሊ ነው ራሳችንን ስንቀና ስንመቀኝ ስንቀየም እናገኝ። በጣም ሴሌብሬት ማድረግ አሁን ቅዱስን በጣም እንደ ስም ቅዱስ ነው የምለው እኔ የሆነ ምርጥዬ ብር ሰርቼ እሱ የዛን 100 እጥፍ 20 እጥፍ በታች ሳንቲም አካውንቱ ይያለ በቃ ደስ ብሎት አብሮኝ ሴሌብሬት ያደርግ። እንዲህ አይነት ሰው እኮ ነው ያላቅም ብለዋል። አላውቅም የሆነቴን ነው። ቅናት የምትባል ነገር አልፈጠረበትም። ያ አብሮኝ ይጮሃል። ከዛ ላይ ብር ልስጥህ እንኳን ስለው አይቆይ ቶ ሲያልሰኝ እኔ እጠይቃለሁ እና ይሄንን አይነት ባህሪ ብዙዎቻችን ጋር የለም። 99% ቅናት አለበት። ቅናትም ያስፈልጋል ብዬ ደግሞ የተናገርኩበትን ቪዲዮ ታስታውሳላችሁ። ፖዚቲቭ ሳይድ አለው የቅናት ደግሞ ወደ ምቀኝነት ሳይያድግ ያንን ሰው የመሆንን ፍትወት ውስጣችን ስለሚፈጥር በዛ ኢነርጂ ከዛ ሰው ጋር በመታገል ስም እሱን ዳይሬክት ከመታገል ዓለምን ታግሎ እግዚአብሔርን ታግሎ ማሸነፍ ላይክ ከሱ ከመንጠቅ በሱ ከመቀየም እሱን አይነት ኢሚቴት አድርጎ ለመስራት ኢነርጂ ታገኛለህ። መበለጥህ ነዶ ትሰራለህ። እንደዛ አይነትም ኢነርጂ ይሰጣል ቅናት። እግዚአብሔር አቅራቢም ላንተ መስዋዕት ያቀረበም አካል አንተ ልክ እንደ ጋድ አይቶ አይነት ማለት በክብር ለሚበልጥ ካልሆነ በስተቀር ጎንበስ ብላ አትሰጠው። እንደዛ ስላደረገ ያ ሰጪ ያልነው ሰጪያችን ነው ተጠያቂ ነው ያልነው አካል ጠያቂ ሆኖ እሱንም አይተነዋል on the reverse side። ስለዚህ በእግዚአብሔር ጉዳይ ተጠያቂ ሆነናል። አንድ ጊዜ በመግደል እሱን በመግደል ተጠያቂ ሆነናል። እሱን መጠየቅ አንችልም። ባይሆን ትንሳኤውን እንጠይቃለን እንጂ ከዚህ የተሻለ ሰው አለ በመድር ላይ በህይወት ያለ እኛ የሚደርስብን የማይደርስበት ሰው አለ ከሆነ እሱ መሆን ፈልጋለሁ። ምንም ነገር መክፈል ለዛ ተጠያቂ ለዛ ጉዳይ ምንም ነገር መክፈል ካለብኝ እከፍላለሁ። ኦሬዲ ገድየዋለሁ ከተነሳ እያልን መቀጠል። ቻው። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር አድርጉ።